ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታዮች እጅግ 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 የሚያሳዝንና እጅግ በጣም በጣም የሚያስከፋ ነገር ነው። በጣም ያሳዝናል። ብቻ ግን እኛ ኢትዮጵያውያኖች በዚህ ደረጃ ተጨካክነን እስከ መቼ እንደዚህ እንደምንሆን ግን አላውቅም። ለየትኛው እድሜ ለየትኛው ዓለም እንደሆነ አላውቅም እንደዚህ የምንሆነው። እንደዚህ ክፋት፣ እንደዚህ ምቀኝነት፣ እንደዚህ ተንኮል በዚህ ደረጃ ደግሞ በዚህ ደረጃ በጣም እጅግ የሚያሳዝን በገዛ ጓደኛዋ በምታውቃት አብራ በበላች በጠጣች መከዳት፣ መገደል፣ መታፈን እጅግ ያሳዝናል። በእውነት እጅግ ልብ ሰባሪ ነው። እግዚኦ ማረና ክርስቶስ ነው የሚያሰኘው። ወዴት እየሄድን ነው እኛ? እረ ወዴት እየሄድን ነው? በጣም ነው የሚያሳዝነው። ምን ነው በእናትሽ እንደው ምን አደረገችሽ? እንደዚህ ህይወቷን ቅጥፍ የምታደርጊው ምን አይነት ክፋት፣ ምን አይነት ተንኮል፣ ምን አይነት ሸር ልብሽ ላይ ቢኖር ነው ግን እንደዚህ የገዛ ጓደኛሽን አብራሽ የበላች የጠጣችውን አምናሽ ከቤቷ ደውለሽ ጠርተሽ ከፍቅረኛሽ ጋር ሆነሽ የገደልሻት? ምን ብታረግሽ ነው? በእግዚአብሔር ምን ብታደርግሽ ነው? ምን አይነት ሰይጣን፣ ምን አይነት ተንኮል፣ ምን አይነት ክፋት ነው ግን ውስጥሽ በቀል ውስጥሽ ያለው? ምን አደረገችሽ የዚህን ያህል? ምንስ ብታደርግሽ ደሞስ በዚህ ደረጃ ለጓደኛሽ? ጓደኛ ማለት እኮ እህት ማለት ነው። ሚስጥረኛ ማለት እኮ ነው። እንዴት እግዚአብሔር አምላክ! ኧረ በስመ አብ! ያንቺ የከፋ ነው። በስመ አብ ጌታዬ፣ የከፋ ነው። ሰው የገዛ ጓደኛውን ጠርቶ ከቤቱ አውጥቶ አፍኖ ብር መጠየቅ፣ መግደል። ምን ስትይ ግን ምን አይነት ተንኮል ነው በውስጥሽ እንደዚህ ያሳሰበሽ? ምን አይነት አረመኔ ክፉ ሰው ነሽ ግን! በስመ አብ! እንደው የሚገርመው ነገር ግን ምን አይነት ጊዜ ላይ ነው የደረስነው? ኧረ እግዚአብሔር ወይ! ኧረ እባክህ ተመልከተን። ምን አይነት ክፉ አረመኔ እርኩሶች ሰዎች እንዳሉ ይልን እባክህን። እሺ ሞተች፣ ገደልሻት፣ ትበያታለሽ? አፈራባሽ ቤና በዚህ ደረጃ የሰውን ነፍስ ማጥፋት። አብሮ መብላት ቀላል ነው እንዴ? ጓደኝነት ቀላል ነው እንዴ? ባትሆንስ ጓደኛሽ ራሱ በዚህ ደረጃ ራሱ ነፍሷን ማጥፋት ከሞቀ ቤቷ አውጥተሽ። ምን አይነት የተረገማችሁ ናችሁ? ምን አይነት የተረገምሽ፣ ምን አይነት ክፉ ሴት ነሽ? እጅግ ያሳዝናል። በጣም እጅግ ያሳዝናል። ተሰምቶም ታይቶም የማይታወቅ ታሪክ ነው በኢትዮጵያ ላይ። ሰው እያደር ክፉ እየሆነ መጣ። ምን ነው? ምን አጨካከነን? በስመ አብ! ለዓለም ነው የገረመው። እንኳን ለኢትዮጵያ ላይ ለዓለም ነው የገረመው። በገዛ ጓደኛ መበላት እጅግ ያሳዝናል። እጅግ ያሳዝናል። እንደው ምን ስትዩ አሰብሽው አንቺ ክፉ ጨካኝ አረመኔ! እግዚኦ 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 እግዚኦ! በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ። የሰው ልጅ ግን በዚህ ደረጃ ጨካኝ ነው ማለት ነው። እሺ ማንን እንመን ታዲያ? ማን ይታመናል? በዚህ በኩል ስንሄድ እንደዚህ ተደረገ ነው፣ በዚህ በኩል ስንሄድ እንደዚህ ተደረገ። እሺ ማን ይታመን? ኧረ እግዚአብሔርን እንፍራ። ኧረ ፈጣሪያችንን እንፍራ። ይህ ዓለም እኮ ሙሉ አይደለም፣ ሁሌ ጎዶሎ ነው። ለየትኛው እድሜ ነው ለገንዘብ በዚህ ደረጃ ያውም ለ2 ሚሊዮን? እግዚኦ ማረና ክርስቶስ! ምን አይነት ክፉ ሴት ብትሆኚ ነው ግን? ምን ብቻ አላውቅም እኔ ምን ብዬ ልግለጽሽ? በምን አይነት መልኩ ልግለጽሽ? አረመኔ ነሽ፣ ክፉ ነሽ። በስመ አብ ግን ወራስ ነው። በጣም ነው የሚያሳዝነው። በጣም በገዛ ጓደኛ ማለት እኮ እህት ማለት እኮ ነው። መዋለድ ቋንቋ ነው። አምናሽ እኮ ነው ከቤቷ የወጣችው። አምናሽ የእምነት ራሱ አይበቃም? እምነቱ ብቻ አይበቃም ወይ? ምን አይነት ክፉ ሰዎች ናቸው ግን! እንዴት አድርገሽ ብታስቢው ይሄንን ነገር የሰውን ህይወት እንዲመቅጠፍ የፈለግሽው? ምን ብታደርግሽ? ኧረ ምን ብታደርግሽ? እጅግ ያሳዝናል። በጣም ልብ ይሰብራል። እኔ እንደዚህ በህይወቴ ሰምቼ አላውቅም። እኔ ማንን እንመን? ጭራሽ ጓደኛን በመግደል የምንሰማው መርዝ በማጠጣት
የተለያየ ነገር። ለምንድን ነው ግን እንደዚህ የምታስቡት? የት ልትደርሱ ነው? ቆይ ቅናት የት ሊያደርሳችሁ ነው? ብትበልጥሽስ? ያንቺ እድል እኮ በራስሽ ነው፣ በግንባርሽ ነው። የእሷ በግንባሯ ነው። የዚህን ያህል የሚያስቀና ነገር ምን ተፈጥሮ ነው? የትኛው ዋው የሆነ ሀብት ነው? ምን ስትያስብሽው? በእግዚአብሔር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እሺ ሞተች፣ ከቤተሰቦቿ ተለየች፣ ትበያታለሽ? ምስጥ ነው የሚበላት። ምስጥ ይብላሽና አንቺ ቡዳ። ምን አይነት ክፉ ሴት እንደሆንሽ እኔ እንጃ። እንዴት አይነት ቤተሰብ ቢያሳድግሽ ነው? እንዴት አይነት በጣም የሚገርምና የሚያሳዝን ነገር ነው። በጣም የሚገርምና የሚያሳዝን ነገር ነው። ይችን የመሰለች ልጅ እንደዚህ ቅጥፍ አደረግሻት፣ በላሻት። እግዚኦ ማርና ክርስቶስ። ይሄ ሁሉ ሰው ሲረግምሽ እሷ ከመቶቹ በላይ አንቺ ነሽ የሞትሽው። እሷስ ወደ እግዚአብሔር ሄደች፣ ንጹሕ ነች፣ በቀኙ ያስቀምጣታል። አንቺ ግን የዘላለም ጸጸት፣ ብትሞችም ስምሽ አያርፍም፣ ኖረሽም ስምሽ አያርፍም። ክፉ፣ አረመኔ፣ ጨካኝ ቡዳ ነሽ። ምን አይነት የተረገምሽ ሴት ነሽ! ምን አይነት ኧረ በስመ አብ! እኔ ምን ልበልሽ ግን ምን ልበልሽ? በስመ አብ! ኧረ ማን ነው የሚታመነው? ኧረ ማን ነው የሚታመነው? ሰው ክፉ ሆነ። የገዛ ጓደኛ እምነት የሚባል ነገር እኮ አለ። አመነችሽ እኮ ተከተላሽ መጣች እኮ። እርግፍ አድርጋ የቤቷን ነገር አንቺን ተከተለችሽ። ስንት ነገር ይኖራት ነበር፣ ስንት የምትሰራው ነገር ይኖራት ነበረ። አምናሽ ጓደኛዬ ብላሽ ተከተላሽ ስትመጣ ትንሽ እንኳን አትራሪ። ምን አይነት ክፉ ሴት ነሽ! እውነቴን ነው። ትንሽ እንኳን አምናኛለች። በቃ ቢቀርብኝስ ለምን አላልሽም? አንቺ አረመኔ፣ አንቺ የተረገምሽ። በጣም ያሳዝናል። በጣም ያሳፍራል። በጣም 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 ጨካኝ ነሽ። ጨካኝ፣ ክፉ አረመኔ፣ ክፉ አረመኔ። ከማንም የማይገጥም ከማንም ከማይገናኝ ክፉ ጨካኝ አረመኔ ነሽ። አብረሻት ተምረሽ ጓደኛሽ አብራችሁ እኮ እንደ ትሪ ቆርሳችኋል እኮ። አብራችሁ እኮ ስትሄዱ እኮ በመኪና አብራችሁ ጎን ለጎን ተቀምጣችኋል። እሷ በመልካም በዋህነት አብራችሁ ትሄዳለች። አንቺ ግን ውስጥሽ መርዝ ያስባል። ክፋት፣ ተንኮል፣ ሰይጣኑ በይ አርጊ እያለ ይገፋሻል። እምነቷ እኮ ይበቃሽ ነበር፣ ግን ታማኝነቷ ይበቃሽ ነበር። አንቺ የተረገምሽ እግዚአብሔር አምላክ እንዴት አድርጎ ነው አንቺን የሚገልሽ? እንዴት አድርጎ ይገልሻል? እንዴት እሷን እንደዚህ ገደልሻት? ያንቺስ ሞት እንዴት ነው? እጅግ ያሳዝናል፣ እጅግ ያሳዝናል። የተረገምሽ እግዚአብሔር አምላክ እንዴት ያደርግሽ? ብትሰቀይ ደስ ይለኛል። አደባባይ ብትሰቀይ፣ አሁን እኔ የገደልኳት እንደዚህ አድርጊያት ምናምን ነገር ብለሽ እንደዚህ አፋውተሽ ያደረግሽው ሁሉ ህዝብ እያየሽ ብትሰቀይ እንዴት ደስተኛ ነኝ እኔ። ክፉ፣ ጨካኝ፣ አረመኔ። ደሟን ጠጣችኋት፣ በላችኋት። ለብር ብለሽ ለገንዘብ ብለሽ በላሻት፣ አስበላሻት። አብረሽ ከጓደኛሽ ጋር ከወንድ ጓደኛሽ ጋር ክፉ መርዝ። እሺ ምን ትጠቀሚያለሽ? አሁን እሷን ገደልሽ፣ ምን ተጠቀምሽ? ጨካኞች ናችሁ፣ በስመ አብ። አረመኔዎች ናችሁ፣ በስመ አብ። ክፋታችሁ እግዚኦ ማረነ ክርስቶስ፣ እግዚኦ ማረነ ክርስቶስ። ሰው ማመን ይሄ ነው በቃ። ተከትላሽ አምናሽ ሄዳ እንደው ቤቷ ውስጥ ቢሆን ኖሮ ቤቷ ድረስ መጣ ይባላል። ከቤቷ እኮ ነው ጠርተሽ ደውለሽ ይዘሻት የሄድሽው። በዚህ ደረጃ አምናሽ፣ አንቺ ግን ከዳሻት። አንቺ ከሃዲ፣ አንቺ አረመኔ፣ አንቺ ክፉ። መብርሃን እንደው አንቺ እንዴት አርጋ ነው ግን የእሷ እንደምትወጣልሽ? ጨካኝ መርዝ። እግዚአብሔር ድፍት ያርግሽ። ባልታስብ ብቻ ሰጋሽን ቁርጥርጥ የሚያደርግ ነገር ይምጣ። አንቺ ምቀኛ፣ ለገንዘብ ብለሽ እንደዚህ ያደረግሻት እችን የመሰለች ልጅ በየዋህነት ተከትላሽ። አየዋህነት፣ አየሞኝነት እንዲህ ያደርጋል እኮ። ይሄ በጣም ትምህርት ነው፣ ለሁሉም ትምህርት ነው። ጥንቃቄ ያስፈልጋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እኔ እንደዛ አይነት ሴት አላየሁም። ያው ጓደኛ። እግዚኦ ማረና ክርስቶስ። ኧረ ሀገራችን ወዴት እየሄደ ነው? ኧረ እናቶች ጸልዩ፣ አባቶች ጸልዩ። እንደዚህ አረመኔ ሰዎች ከዚህ ምድር እንዲጠፉ፣ እንደዚህ ጨካኞች። በስመ አብ
በስመ አብ የሁላችንም ልብ የሰበረ ክፉ ጨካኝ አረመኔ እንደዚች አይነት ሴት አላየሁም። ብቻ እግዚአብሔር ፍርዱን ይስጥ። ምን ይባላል? ፍርድ ከፈጣሪ ነው የምንጠብቀው። ከሰውማ ምን ይገኛል? እግዚአብሔር ለአንቺም ፍርዱን ሰጥቶ የዚችንም ነፍስ በሰማይ ያሳርፍልን።